ሥርዓተ ብሕትውና በጳውሊ፣ ሥርዓተ ምንኩስና በእንጦንዮስ ተጀምሯል። የጳውሊ አባቱ ባለጸጋ ነበር። ሲሞት ገንዘቡን በታላቅ ወንድሙ እጅ አድርጎ ኋላ መጠነ አካል ሲያደርስ ከፍለ ስጠው ብሎ ተናዞ አረፈ። አካለ መጠን ባደረሰ ጊዜ የአባትን ሞቱን አይወዱ ረጀቱን አይሰዱ እንዲሉ ደረስኩ ልጅ ፈላሁ ጠጅ የአባቴን ገንዘብ ከፍለ ስጠኝ አለው። አይሆንም አለው። ምን ነው ቢለው ታበላሻለህ እንጂ ብዬ ነው አለ። አላበላሽም ስጠኝ አለው። ግድማ ካልኸኝ ብሎ ብዙን አስቀርቶ ጥቂቱን መልካካሙን አስቀርቶ ተራ ተራውን ሰጠው። እሱም በዚህ ተናዶ ዳኛ አወጣለሁ ብሎ ሲሄድ እንደ አባቱ ያለ ባለጸጋ ሞቶ እኩሉ ሲያለቅሱ እኩሉ ሲፈቱ አገኘ። ይህ ምንድን ነው ብሎ ጠየቀ። ባለጸጋ ነበረ ሙቶ ይለቀሳል ብለው ነገሩት። ከነዚያ አንዱን እስኪ ምከረኝ፣ ከወንድሜ ጋር በገንዘብ ተጣልቼ ዳኛ አወጣለሁ ብዬ መጥቼ ነበር ቢለው፣ አባትህ ባለጸጋ ነበር ጥሎት ሞተ። ይህም የምታየው ባለጸጋ ነበር ጥሎት ሞተ። አንተስ ብታመጣው ነግ ጥለኸው ትሞት የለምን? ተወው ይቅርብህ አለው። እውነትህ እንጂ ነው ብሎ ትቶ ተመልሷል ይላሉ። አንድም እንዲያው እሱ በአንድ ወገን ሲለቀስ በአንድ ወገን ሲፈታ ባየ ጊዜ አባቴ ባለጸጋ ነበር ጥሎት ሞተ፣ እኔስ ጥየው ልሞት አይደለምን? ልተወው ይቅርብኝ ብሎ ተመልሶ ወንድሜ ገንዘቡ አንተን ይምሰል ትቼልሃለሁ አለው። ነገር ግን ለአባቱ ወንጌለ ዮሐንስ ነበረችው። ይህችን ስጠኝ ብሎ ያችን ብቻ ይዞ ሄደ። ምግላል ቦታ ፈልጎ እንዲህ እንደ መቃብር ቤት ያለ ነው። ከዚያ ገብቶ አደረ። ጌታም ለፈተና 3 ቀን ምግብ ነሳው። ያችን ወንጌለ ዮሐንስ እንደ ጎሎጎታ ከውሃ ላይ እየደገመ ጠበሉን እየቀመሰ ምክንያት ሆኖት አጽንቶት ሰነበተ። በሦስተኛው ቀን መንፈቀ ኅብስት ወርዶለት ፈጽሞ ሳይለዩ እንዲህ የሆነ ፈጽሞ ቢለዩማ እንደምን ያለ ተአምራት በተደረገ ብሎ አንበሶች፣ ነብሮች፣ እባቦች፣ ጊንጦች ካሉበት የውሃ ምንጭ ልምላሜ ዕፅ ከሌለበት ከምድረ በዳ ዘር ተክል ከማይገኝበት ከጽኑ በረሃ ሄደ። የዚህን የጳውሎስን ታሪክ ኋላ በቦታው ለመጨረስ እናመጣዋለን። ይህም እንጦንዮስ አባቱ ባለጸጋ ነበረ። አገሩም ጽዒድ ዘእንፈለገ አቅበጣ ይላታል ስንክሳር። በተለየ ስሟ ቅማ ይላታል። ቅምንም ቅማንም ይላል። ይህችም ውሃ ገብ ናት። በቀሃ አጠገብ ልደታ እንዳለች ሁሉ የውሃ አጠገብ ናትና ሾላው፣ ዋርካው፣ ዛፉ ሁሉ ነበረባት። ዋሻም ከዚያው አለባት። እሱም በሕፃንነቱ ከትምህርት ቤት ሄደ። በሀገራቸው ቅዳሴ ለመስማት ለጸሎት ነው እንጂ ፍጹም ትምህርት እጅግ አይማሩምና ቶሎ ተምሮ መጣ። ሲመለስ አባቱ ሕግ ግባ አለው። አይሆንም አለ። ምነው ቢሉ ፈቃዱ እንደ ቀደሙ ሰዎች እንደነ ኤልያስ እንደ ኋላ ሰዎች እንደነ ዮሐንስ ንጽሕ ጠብቆ ከሴት ርቆ በድንግልና መኖር ነውና ግድ አለው። ግድማ ካልኸኝ አንተስ ባልኸው እኔስ ባልሁት ይሆናልን? ፍቀድልኝና ለእግዚአብሔር አመልክቼ ልምጣ እንጂ አለ። ደግ አመልክተህና አለው። ሂዶ ከዚያ ዋሻ ገባ። ወዲያው አባትህ ታመመ ብለው ነገሩት። ቢሄድ አርፎ አገኘው። ገንዘቡን 3 ነገር አስቦ አስቀድሞ ይመጸውታል። መጀመሪያ የአባቴ በድኑ ከመቃብር ሳይከተት መብሉ በተራበ ሆድ
መጠጡም በተጠማ ጉሮሮ፣ ልብሱ በተራቆቱ ይከተት ብሎ። ሁለተኛ ንብረቱ ሁሉ አብሮት ወደ መቃብር አይወርድም ያለውን የነቢዩን ቃል ያውቃልና። ሦስተኛ የሚመንን ነውና ልብ እንዳይቀረው ነው። ሲመጸውትም ኃይልህ የታለ? ዕውቀትህ የታለ? ፍጥነትህ የታለ? እያለ መጽውቶታል። ኃይልህ ከማለቱ ባለጸጋ ሥራ ልሥራ ቢል አይቸገርምና ይህ ወዴት አለ? አእምሮትከ ዕውቀትህ ማለት ባለጸጋ ከብቱን ቆጥሮ በደብዳቤ ጽፎ አውቆ ያኖራልና ይህ ወዴት አለ? ፍጥነትከ ማለት ባለጸጋ ያሰበው ነገር ሁሉ ፈጥኖ ይደረጋልና ይህ ወዴት አለ እያለ ጨርሶ መጽውቶ አባቱን አስቀብሮ ሲያበቃ ቅዳሴ ለመስማት ከቤተ ክርስቲያን ገብቶ ቆመ። ቄሱ ወንጌል ብሎ ወጥቶ ሲያነብ ፍጹም ልትሆን ብትወድ ያለህን ሁሉ ሸጠህ ለነዳያን መጽውት፣ ከዛም ተከተለኝ ያለውን ቃል ሰማ። አባ ለትጹን የተዋት ያለውን ስምዖን ዘአምድ ሰው ዓለሙን ሁሉ ቢያተርፍ ምን ይጠቅመዋል ያለውን እንደሰማ ይህ አዋጅ የተነገረ ለእኔ ነው እንጂ ብሎ እህት ነበረችው ከደብረ ደናግል አስጠግቶ ሂዶ ፊት ከነበረባት ዋሻ ገብቶ ተቀመጠ። ከዕለታት አንድ ቀን መልከ መልካም የሆነች አረማዊት ሴት ከደንገጡሮቿ ጋር በቀትር ጊዜ መጥታ ከዛፉ እግር ከውሃው ዳር አረፈች። ፊት እሷን አጠቧት። ኋላ እርስ በርሳቸው ይተጣጠቡ ጀመር። እሱም ዕርቃናቸውን እንዳያይ አይነ ሥጋውን ወደ ምድር አይነ ነፍሱን ወደ ሰማይ አድርጎ ሲጸልይ ቆየ። ካሁን ያበቃሉ ሲል የማያበቁ ሆኑ። ኋላ ደግሞ ቆይተው የሚያሳፍር ነገር እያነሳሱ ይጨዋወቱ ጀመር። ምነው እንግዲህማ አይበቃችሁም? አትሄዱምን? አላቸው። ኦ እንጦኒ ለእመ ኮንከ መነኮሰ ውር ሀበ ደብር፣ መነኩሴ እንደሆንክ ከዚህ ምን አስቀመጠህ? ከበረሃ አትሄድምን? አለችው። ከዚያ አስቀድሞ መነኩሴ አልነበረም። መነኩስ ማለትን ከምን አምጥታ ተናገረችው ቢሉ ጌታ ለአበው ትምህርት የሚሆነውን ነገር በማናቸውም ባልበቃ ሰው አድሮ መናገር ልማዱ ነው። ከዚያ ሁሉ አንድ የአረሚ ካህን ከአንድ ሰው ጋር ሲጫወት እናንተ መነኮሳት ምስጢር የማይገለጽላችሁ ከንጽሐ ልቡና እንጂ ባትደርሱ ነው ብሎ እንደተናገረ አሁን እርሱ በምን አውቆ ነው ይላሉ። አባ መቃርስም አርድዕቱን አስከትሎ ሲሄድ ሕፃናት ሲጫወቱ አገኘ። እንደምን ቢሉ ቡድን አለው። ምን አለህ ቢለው አንድ ባለጸጋ አለ፣ እሱ ይወደኛል፣ እኔ ጠላዋለሁ። ደግሞ አንድ ምስኪን አለ፣ እሱ ይጠላኛል፣ እኔ ወደዋለሁ አለ። ወአንከረ አባ መቃራ ይላል። መቃርስም ሰምቶ አደነቀ። አባታችን አሁን ከሊህ ሕፃናት ምን ፍሬ ነገር ሰምተህ ታደንቃለህ? አሉት። ልጆቼ እንዲህ እንጂ አይደለም፣ ባለጸጋ የተባለ ጌታ ነው። እሱ ይወደኛል እኔ ጠላዋለሁ ማለት እሱ የእኛን ድህነት ይሻል፣ እኛ የእሱን ፈቃድ አንፈጽምለትም። ምስኪን የተባለ ዲያብሎስ ነው። እሱ ይጠላኛል እኔ ወደዋለሁ ማለት እሱ የእኛን ጥፋት ይወዳል፣ እኛ የእሱን ፈቃድ እንፈጽምለታለን ማለት ነው ብሎ እንደ ነገራቸው። አንድም እንዲያው እሱ ከመነኩሴ ፊት እንዲህ ያለ የማይገባ የሚያሳፍር ነገር ትናገር ያለሽን? አላት። ከሱ ሰምታ እንጦኒ መነኮስ ከሆንክ ወደ በረሃ አትሄድምን? አለችው። ከዚህ በኋላ የዚች ሴት አነጋገር ምክር ተግሳጽ ሆኖት እንጦኒ ሆይ መነኩሴ ከሆንክ ወደ ምድረ በዳ ሂድ እያለ
ራሱን እየገሰጸ ፊቱን እየመታ ጺሙን እየነጨ ከዚያ ተነስቶ አንበሶች፣ ነብሮች፣ እባቦችና ጊንጦች ካሉበት የውሃ ምንጭ የዛፎች ልምላሜ ከሌለበት ጽኑ በረሃ ዘር ተክል ከማይገኝበት ገዳመ አጥፊህ ሄደ። የዚህ መንገዱ ፍለጋ የለውም፣ አሸዋ ላሸዋ ነው። ነጋዴያን ሲጓዙ የወደቀውን የአህያና የግመል ፋንድያ እያዩ በዚያ ምልክት ይሄዳሉ። በረሃነቱም ጽኑ ነው። ከሐሩሩ ጽናት የተነሳ በቀትር ጊዜ ከድንጋይ ላይ ተልባ ቢያሰጡ ይቆላል። እሱም ከዚያ ሂዶ ሲጋደል አጋንንት ጾር አጸኑበት። አጋንንቶችም ከዚህ እንደምን ደፍረህ መጣህ? አዳም ከወጣበት ገነት እንጂ እገባ ብሎ ነው ብለው ዘበቱበት። እሱም በትሕትና ይዋጋቸዋል። መሆንማ ይሆን ብላችሁ ነውን? እናንተ ብዙ እኔ አንድ ብቻዬን፣ እናንተ ረቂቃን እኔ ግዙፍ፣ እናንተ ኃያላን እኔ ደካማ፣ በኃይለ እግዚአብሔር ብችላችሁ ነው እንጂ ያለዚያስ አልችላችሁም እያለ በትሕትና ሲዋጋቸው ኖረ። እነሱም እንዲህ እያሉ ጾር አጸኑበት። ከዕለታት በአንድ ቀን ይህን ጾር አልቻልሁትም ልሂድ እንጂ ብሎ ሲያስብ አደረ። ማለዳ በትር ነበረችው። ያችን ይዞ ከደጃፉ ላይ ቆሞ እንዳይቀር ጾሩ ትዝ ትዝ እያለው እንዳይሄድም በዓቱ እየናፈቀው አንድ እግሩን ከውስጥ አንድ እግሩን ከውጪ አድርጎ ሲያወጣ ሲያወርድ መልአኩ የሰሌን ቆብ ደፍቶ የሰሌን መቋረፊያ ለብሶ የሰሌን መታጠቂያ ታጥቆ ብትን ሰሌን ይዞ መጣ። ምን ሊያደርግ ይሆን ሲል ፊቱን ወደ ምስራቅ መልሶ ቆመ። ወዲያው ጸሎተ ወንጌልን ነአኩቶን ተሰሃለኒን ደግሞ መጀመሪያ ለሥላሴ 3 ጊዜ እጅ ነሣ። ከዚያ በኋላ አንድ አቡነ ዘበሰማያት አደርሶ 3 ጊዜ ደግሞ ሰገደ። እንዲህ እያለ 12 አቡነ ዘበሰማያት 36 ሰጊድ አደርሶ በመጨረሻ አንድ ጊዜ እጅ ነስቶ ተቀመጠ። ወዲያው ያን ብትን ሰሌን አቅርቦ ይታታ ጀመር። እንጦንዮስም እንግዲህማ የዚህን ፍጻሜ ሳላይ እሄዳለሁን ብሎ ተቀምጦ ይመለከተው ጀመር። 3 ሰዓት ሲሆን ደግሞ ተነስቶ አቡነ ዘበሰማያቱንም ሰጊዱንም ያንኑ ያህል አደረሰ። የቀሩትንም የሰዓቱንም የሰርኩንም እንደዚሁ አድርጎ አሳየው። በሰርክ እንጦንሶይ እንደዚህ አድርግ፣ ይህንን ካደረግ ከአጋንንት ጾር ትድናለህ አለው። መልአኩ ለአባ እንጦንስ የሰጠው ቆቡ የአክሊለ ሦክ፣ ቀሚሱ የከለሜዳ፣ ቅናቱ ወይም መታጠቂያው ጌታ የተገረፈበት ጅራፍ ምሳሌ ነው። አባ እንጦንስም ይህን ከመልአኩ ተቀብሎ በዚህ ዓለም ያለሁ እኔ ብቻ ነኝን ወይስ ሌላም አለ ብሎ ወደ እግዚአብሔር አመለከተ። ጌታም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሠራውን ሥራ ዓለሙ ሁሉ ቢሰበሰብ የማይሠራው በጸሎቱ ዝናም የሚያዘንም ፀሐይ የሚያወጣ እንደዚህ ያለ ወዳጅ አለኝ አለው። ልሂድን ልቅር ቢለው ሂድ አለው። መልአኩ እየመራ አደረሰው። አባ ጳውሎስም ወይም አባ ጳውሊ ከበዓቱ ወጥቶ ፀሐይ ሲሞቅ ነበር። ሲመጣ አይቶ ከበዓቱ ገብቶ ዘጋበት። ከደጃፉ ቆሞ አውሎግሶን አውሎግሶን አለ። ስለ እግዚአብሔር ብለህ ክፈትልኝ ማለት ነው። ሰው እንደሆንህ ግባ ብሎ ከፈተለት። ገብቶ ማን ይሉሃል አለው። ስሜን ሳታውቅ እንደምን መጣህ አለው።
እርሱም ፍጹም ነውና አያጽረውም። ወደ እግዚአብሔር ቢያመለክት ወዲያው ተገለጸለት። ጳውሎስ ትባላለህ ቢለው አደነቀ። ተጨዋውተው ሲያበቁ ባጠገቡ ለብቻው በዓት ሰጠው። ከዚያ ሆኖ ጉዳዩን ሲያደርግ ዋለ። ለወትሮ ግማሽ ኅብስት ይወርድለት የነበረ ማታ ሙሉ ኅብስት ወረደለት። በፈቃደ እግዚአብሔር መምጣቱን ያን ጊዜ አወቀው። ወዲያው ያን ኅብስት ከሁለት ገምሶ እኩሌታውን አስቀርቶ እኩሌታውን ሰጠው። ያን ተመግበው ሌት ሁሉም በየሥራቸው ክብራቸው ተገልጾ ሲተያዩ አድረዋል። አባ ጳውሎስ 10 ጣቶቹ እንደ ፋና ሆነው እያበሩ አራቱን ወንጌል ሲያደርስ፣ አባ እንጦንዮስም እንደ አምደ ብርሃን ተተክሎ ሲያበራ ተያይተዋል። በዚያች ሌሊት ከዚያች ቦታ ጨለማ ጠፍቶ አድሯል። በነጋታው እንዲህ 3 ሰዓት እላፊ ሲሆን ጉዳያቸውን አደርሰው ሲያበቁ ተገናኝተው ሲጨዋወቱ ቆቡን አይቶ ይህን ከማን አገኘኸው አለው። እርሱ ባለቤቱ ሰጠኝ አለ። እርሱም የጌታን ቸርነት ያደንቅ ጀመር። ቀድሞ ሰውን ይጠቀም ብሎ በሕገ ልቡና ፈጠረው። በዚያ መጠቀም ባይሆንለት ሕገ ኦሪትን ሠራለት። ኋላ ደግሞ በዚያ መጽደቅ ባይቻለው ከሰማየ ሰማያት ወርዶ ከእመቤታችን ተወልዶ ሰው ሆኖ ሥጋ ለብሶ ሕገ ወንጌልን ሠራ። ሥጋውን ደሙን ሰጠ። ዛሬ ደግሞ ለሰው መጽደቂያ እንዲህ ያለ ምክንያተ ድኂን አመጣ። ይህን ያህል ቸርነት ብሎ አደነቀ። እስኪ በእኔ ብቻ የሚቀር እንደሆነ ለሌላም የሚያልፍ እንደሆነ ወደ እግዚአብሔር አመልክትልኝ አለው። አመለከተ። ወዲያው ተገለጸለት፣ ደስ አለው። ምን አየህ ቢለው ነጫጭ ርግቦች በጠፈር መልተው አንተ እየመራሃቸው ተከትለው ሲሄዱ አየሁ አለ። ምንድነው ቢለው እነዚህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆችህ ናቸው አለው። ሁለተኛ አመልክትልኝ አለው። አመለከተ። አዘነ። ምን ነው ቢለው ከክንፋቸው ጥቁር ተቀላቅሎባቸው አየሁ አለ። ምንድናቸው ቢለው ጽድቅና ኀጢአት እየቀላቀሉ የሚሰሩ ልጆችህ ናቸው አለው። ሦስተኛ አመልክትልኝ አለው። አመለከተ። ገአረ ወበከየ ይላል። ቃሉን ከፍ አድርጎ ጮኸ፣ አለቀሰ። ምን ነው አለው። እርግቦችስ እርግቦች ናቸው፣ ነገር ግን እንደ ቁራ ጠቁረው አየኋቸው አለ። ምንድናቸው ቢለው ሥልጣን የሚፈልጉ ገንዘብ የሚወዱ ከመኳንንት ከነገሥታት ጋር በጠዋት ማዕድን የሚያደርጉ በፍጻሜ ዘመን የሚነሱ ኀጣን ልጆችህ ናቸው አለው። ያለ ንስሐ ባይጠራቸው እስቲ አመልክትልኝ አለው። አመለከተ። የዚህ ምላሽ አልመጣለትም ይላሉ። መምህር ገብረ መድኅን ግን መጥቶለታል፣ አልጠራቸውም ብሎታል ይላሉ። ከዚህ በኋላ አባ ጳውሊ እንግዲህ ይህን ከራስህ ያደረግከውን ለእኔ ስጠኝ፣ ላንተ ሌላ ሰርተህ አድርግ አለው። አባ እንጦንዮስም ይህንንስ እንዳልሰጥህ ከባለቤቱ ተቀብየዋለሁ፣ ነገር ግን ሥራውን ለምጄዋለሁ፣ ሌላ ሰርቼ ላምጣልህ አለው። እንኪያስ አትዘግይ፣ ቶሎ ሰርተህ አምጣልኝ አለው። ጊዜው እንደ ደረሰ አውቆታልና ይላሉ። ሰርቶ ይዞ ሲመጣ አርፎ ነፍሱን መላእክተ ብርሃን ይዘዋት ሲያርጉ አየ። ማን ነው ብሎ ጠየቃቸው። ያ ሰው አርፏልና ሂደህ ቅበረው አሉት። ይህንሳ የሠራሁትን ቆብ ልተወውን አላቸው። አትተወው አድርግለት ብለውታል። ከምንኩስና አስቀድሞ የሠሩት ሥራ ከንቱ እንዳይደለ ለማጠየቅ ነው። ቢሄድ መጽሐፉን ታቅፎ አጽፉን ተጎናጽፎ ከበዓቱ አርፎ አገኘው።
ከራስጌው ቆሞ አራቱን ወንጌል አድርሶ ኤልያስን ልበልህ፣ መጥምቁ ዮሐንስን ልበልህ፣ ጳውሎስን ልበልህ እያለ ሲያለቅስ 2 አናብስት መጡ። የመቃብሩን ነገር እንደምን ላደርግ ነኝ እያለ ሲጨነቅ በእጃቸው እንደ መጥቀስ አድርገው አሳዩት። ልኩን ለክቶ ሰጣቸው፣ ቆፈሩለት። እሱን ቀብሮ እንግዲህ ከዚህ እኖራለሁ ብሎ አሰበ። ጌታ ግን ዛሬ በሱ ቦታ ላይ ሌላ ሰው አላይበትምና አይሆንልህም፣ ሂድ አለው። አጽፉንና መጽሐፉን ይዞ ሂዶ እስክንድርያ ሲደርስ ሊቀ ጳጳሱ አትናቴዎስ ወዴት ሂደህ ነበር አለው። እንዲህ ያለ ሰው ልጠይቅ ሂጄ ነበር፣ አርፎ አግኝቼ ቀበሬው መጣሁ አለ። ልሂድና ከዚያ ልኑር አለው። አይሆንልህም፣ አትሂድ። እኔም አስቤ ነበር፣ የማይሆንልኝ ሆኖ መጣሁ እንጂ አለው። ባይሆን ለበረከት ያክል አጽፊቱን ጥለህልኝ ሂድ ብሎት ትቶለት ሄደ። ማዕረግ ሲሰጥ ሥጋውን ደሙን ሲለውጥ በውስጥ ያችን ይለብስ ነበር። ከዚህ በኋላ በዚህ ቆብ እንጦንዮስ መቃርስን፣ መቃርስ ጳኩሚስን፣ ጳኩሚስ ጰላሞንን፣ ጰላሞን ቴዎድሮስ ሮማዊን፣ ቴዎድሮስ ሮማዊ አረጋዊን ይወልዳሉ። አረጋዊንስ ራብዕ እንጦንዮስ ይለዋልና አራተኛ ነው ብሎ እንጦንዮስ መቃርስን፣ መቃርስ ጳኩሚስን፣ ጳኩሚስ አረጋዊን ይላሉ። ከዚህ በኋላ መነኮሳት እንደ ሣር እንደ ቅጠል በዝተው ተነስተዋል። ከእነዚህ ከቅዱሳን አባቶች ከአባ ጳውሎስና ከአባ እንጦንዮስ ረድኤት በረከት ያሳትፈን፣ አሜን።